በቴክኒክና ሙያ ኮሌጆች አማካኝነት በርካታ የከተማዋ ነዋሪዎች የሙያ ባለቤት ሆነዋል። በተለይ ለኢንተርፕራይዞች ያደረጉት ያለው የኢንዱስትሪ ኤክስቴንሽን ድጋፍ ከጊዜ ወደ ጊዜ በዘርፉ ለውጥ ያመጣ ነው። በዚህም ኮሌጆቹ በከተማዋ በሚሰሩ የልማት ስራዎችም እየተሳተፉ ይገኛሉ። የሚሰሩትን የልማት ስራዎችን ለማጠናከርና በክህሎት የዳበረ ሰው ኃይል ለማፍራትም በዘርፉ የሚስተዋሉ ችግሮችን ለመቅረፍ ያለመ መድረክ በአዲስ አበባ ከተማ ተካሂዷል። የቤት ሪፎርም ላይ ነው ያለው። ሪፎርም በመሆኑ እንግዲህ እንደማንኛውም ሪፎርም ሲሰራ በእኛም ብዙ ዲፓርትመንቶች እንደሚታጠፉና በዞኒንግ አድቫንቴሽን በሚል መርህ መሰረት አዲስ አሰራር እንደሚመጣ በቀጣይ ወደ ትግበራ እንደምንገባ በተለያየ መድረክ ተነግሮናል። ያ ይዘው የሚመጣቸው ነገሮች ምንድናቸው? አይሲቲ በየኮሌጁ መኖር ያለበትና አሁን ከምንለው ዲጂታላይዜሽንን መተግበር በአይሲቲ የተደገፉ ዲፓርትመንቶች መፍጠር ይያልን ከዛ በኋላ ደግሞ አይሲቲን ዞኒንግ ነው ብለን አንድ ኮሌጅ ውስጥ ማስተማር እርስ በርስ አይጣረስም ወይ? ይሄ ዞኒንግ ያው የከተማዋን ሀብት ሞቢላይዝ ከማድረግ አንፃር የሰው ሀብቱንም ያሉትን ማቴሪያል ሀብቶችንም በስነ ስርዓት አሎኬት ከማድረግ አንፃር ለማህበረሰቡ ደግሞ ውጤታማ በሆነ መንገድ የአካባቢ ጸጋ መሰረት አድርጎ ስልጠናዎች እንዲሰጡ ሀብት እንዲፈራ የማድረግ አንፃር ያው ዝግጅት እያደረግን ነው። እሱ ቢተገበርልን የሚል ነው። በተለያዩ ኢንዱስትሪዎችና ፋብሪካዎች ማሽን ለሚያንቀሳቅሱ ዜጎች ውጤታማነት የቴክኒክና ሙያ ኮሌጅ አሰልጣኞች ሚና ከፍተኛ ነው ብለዋል የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊው ጃንጥራር አባይ። ከአሰልጣኞች ለተነሱ ጥያቄዎች ምላሽ ሲሰጡም የሀገር ሀብትን በአግባቡ ለመጠቀም እንዲቻል የዞኒንግና ዲፈረንቴሽን ትግበራው አስፈላጊ ነው። የዞኒንግና ዲፈረንቴሽን ሰዎችን ለማጎሳቆል አይደለም፣ ዘላቂ የሆነ የውጤታማ እና ምርትና ምርታማነትን ከፍ ለማድረግ የሚያስችል ስርዓት ለመዘርጋት ታስቦ እየተከናወነ ያለ ነው። ይሄ ደግሞ ፖቴንሻልን መሰረት ያደርጋል፣ አቅምን መሰረት ያደርጋል፣ ብቃትን መሰረት ያደርጋል። ለዚያ መዘጋጀት ያስፈልጋል። ያም ሆኖ ደግሞ ብቃት አንጻራዊ ነው፣ ችግሮች ሊያጋጥሙ ይችላሉ። ይሄ በስልጠና መሞላት አለበት እንጂ ምንጥለው ምናስወግደው ዜጋ የለንም። ምናስወግደው ምንጥለው አሰልጣኝ የለንም። አቅምን እየገነባን ችግሮች እየፈታን አደረጃጀቶች እያጠናቀርን በአሰራር እያሻሻል ሪፎርሙን ውጤታማ ለማድረግ የሚያስችል ስርዓት የመዘርጋት ጉዳይ ተደርጎ መወሰድ መቻል አለበት። የቴክኒክና ሙያ ኮሌጆች የሰው ኃይልን ከማፍራት በተጨማሪ ምርታማነትን እንዲያሳድጉ ኮሌጆችን እንደገና ማዋቀር የሚያስችል ፖሊሲና አዋጅ ተግባራዊ እየተደረገ ነው። በዚህም ኮሌጆች ውስጥ ኢንተርፕራይዞች እንዲደራጁ በማድረግ ኮሌጆች ገቢያቸውን ማሳደግ ችለዋል ያሉት የስራና ክህሎት ቢሮ ኃላፊ ጥራቱ በየነ ናቸው። ኢንተርፕራይዞቹ በኮሌጆች ውስጥ በሚሰሩ ምርት ስራዎች ገቢን እንዲያገኙና ገቢያቸውን ደግሞ ለኮሌጁ የሥራ ማሳለጫ እንደዚሁም ደግሞ አሰልጣኞች በተሳትፏቸው ልክ ባመረቱት ምርት ልክ ተጠቃሚ የሚሆኑበትን ስርዓት የሚያበጅ የኢንተርፕራይዝ መደራጀትን የሚፈቅድ አዋጅ ውስጥ እንዲካተት ተደርጓል። ከነበረው እይታ ወጣ ባለ መንገድ ቲቬት ኮሌጆች ምርታማ እንዲሆኑ የቴክኖሎጂ ምንጭ እንዲሆኑ የውጭ ምንዛሪን የሚቀንሱ ቴክኖሎጂዎችን በስፋት እንዲያቀርቡ የሚያስችል አሰራሮች ተዘርግተዋል ማለት ነው። በዚህም የመጡ ውጤቶችን እውቅና መስጠት እንፈልጋለን። በመድረኩ ከ14 የቴክኒክና ሙያ ኮሌጆችና ከአንድ የልቀት ማዕከል ከ500 በላይ አሰልጣኞች ተሳትፈዋል። የቴክኒክና ሙያ ኮሌጅ አሰልጣኞችን ተጠቃሚ ለማድረግ የከተማ አስተዳደሩ በትኩረት እየሰራ መሆኑ ተነግሯል።